ሰራት ዛሬ በባራክ በጃን እንዲሁም በትቤት መካከል የተያዘውን ሚስጥር የሚያቅበት መጨረሻ ጫፍ ላይ ደርሶ ነበረ። ይህም የካደር አባት ትቤት አለመሆኑና ከዛ ባሻገር ሌላ የተደበቀ ነገር እንዳለ የሚደርስበት ጊዜ መጥቶ ነበረ። አክሴል የትቤት ልጅ ባለቀ ሰዓት ነበር ይህን እውነታ እያወቀው ጃንና ትቤት ሲነጋገሩ። ከዛ ባላንስ ቢያንስ ሰራትን ላናግረው ልንገረው ብሎ እየመጣ ነበረ። ይህ በሚሆንበት ሰዓት ላይ ጃን ከትቤት ተደውሎለት ልጄን አደራ፣ ልጄን አረጋጋው፣ እንዲሁም ሀሳቡን ሰረቀው ብሎን ነበረ ጃን። ከዛ በኋላ ጃኒ ለማድረግ ሲሞክር ነበረ። በድንገት ሆቴል ውስጥ ግርግር የተፈጠረው ዛሬ እነ ሰራት ሆቴል ውስጥ ብዙ ነገር እየሆነ ነው ያለው። አንድም እነ ጃን የላኩት ሰው እየመቷል፣ በአንድ በኩል ደግሞ ፖሊሶች እሱ መሆን አውቀዋል። ድንገት ይህ ሰውዬ ራሱ ሽጉጥ አውጥቶ ነበረ ሆቴሉን እየበጠበጠው። እንደተናቀበት ገብቶታል። በብዙ ነገሮች የሚፈለግ ነው። አጥፍቶ ለመጥፋትም ያስባል። በድንገት ነበረ ሰራት ጣልቃ ለመግባት እየታገለ ያለው። ይህ ሰው ግን ኢብሩን አነቃት። ኢብሩን ያዛት። ኢብሩን ከያዛት በኋላ ሊያመልጥ እየሞከረ ነበረ። በአንድ በኩል ሰራት ደግሞ ይህን ሁሉ ነገር በማስቆም ቶሎ ብሎ ኢብሩን ሊያስመልጥ ታገለ። ኢብሩን አስመለጣት። ነገር ግን እንደዛም ሆኖ ይህ ሰው ከሰራት ጋር ሲታገል ነበረ። በዚህ ሁሉ መሃል አክሴል ሊያመልጥ ሞከረ። ሰውየው ሰራት ላይ ለመተከስ ይሞክራል። ሰራት ስለታማ ነገር ይዟል። ሁለቱ ሲታገሉ አክሴል ለመሮጥ ሲያስብ ድንገት ሰውየው ሰራትን ገፈተረውና አክሴል ላይ ወደ 3 ጊዜ ነበር የተኮሰበት። በተከታታይ ጀርባውን መታው። አክሴል ወደቀ። ባንዴ ነበር ድፍት ያለው። ከዛ ሰውየው ሊያመልጥ ሲነሳ ፖሊሶች ድንገት መጡ። እሱ መቱት። ኢብሩ ደንግጣለች። ኢብሩ እያለቀሰች ነው። ከአክሴል አፍ ውስጥ ደም እየወጣ ነበረ። በመጨረሻው ሰዓት እዛ ሰራትን እያየው ጸጥ አለ። በአንድ በኩል በውጭ በኩል ዘይነብ የተኩስ ድምፅ ስትሰማ ደንግጣለች። እያለቀሰች ነበረ። ከውስጥ ያሉ ሰዎች ሊወጡ ጃንም ውጪ ነበረ። ጃን ደግሞ ሴዲፍንም እየጠበቃን ነው። ሴዲፍ ድንገት መጣች። ጃንን እያቀፈችው ነበር። በቃ አብቅቷል፣ አይዞሽ በቃ እያለ ያባብላታል። በአንድ በኩል በጣም ነበረ ዘይነብ ዝጌ የፈራቸው። በጣም በፈራችበት ሳለ ኢብሩ መጣች። ኢብሩን ስታያት ኢብሩ ደህና ነሽ የኔ ውድ እያለች እያቀፈቻት ነበረ። በድንገት ደግሞ አዝራ ወጣች። አዝራ ስትወጣ ጃን እዚህ ጋር ተንሰፈሰፈላት። ጃን በጣም እንደሚያፈቅራት ነበር ያሳበቀበት። የኔ ፍቅር ይሁን ነገር ይሁንሽ መስሎኝ በጣም ፈርቼ ነበረ የኔ ፍቅር እያለ ሲያቅፋት እሷም እያለቀሰች ስታክፈው ኢብሩ ዘይነብን እያቀፈች ይህንን አየች። ስታይ የበለጠ እልህ ያዛን ነበረ። እንደውም ይህ ሁኔታ ሲሆን በጣም ያናድዳትና ያስከፋት ጃን ያረገባት ነገር ነው። ከዛ በኋላ እንዲህ እያሉ ድንገት ደግሞ ሰራት መጣ። ዘይነብ ፈጥና ቶሎ ብላ እሱንም እያቀፈችው ነበረ። በጣም ፈርቼ ነበረ የማጣሽ መስሎኝ በጣም ፈርቼ ነበረ እያለ ጃን እንደዚህ ይንሰፈሰፋል። በድንገት ደግሞ ራሱ ሰራት መጣ። ቶሎ ብላ ነበረ ዘይነብ ኢብሩን በመልቀቅ እሱን ያቀፈችው። ወይኔ ሰራት የሆነ ነገር ትሆናለ ብዬ ፈርቼ ነበረ ብላ ተንሰፍስፋ እንደዚህ አቀፈችው። ጋዜጠኞች እዚህ ጋር ነበሩ። ተራ በተራ ቶሎ ብለው በፍጥነት ፎቶ እያነሷቸው ነበረ። የዛሬው ክስተት ለሁሉም ብዙ ነገር ያሳየ ነው። ድንገት ቤት መጣ አክሴል። በጀርባው ብዙ ጊዜ ጥይት ተበሳስተዋል። በደረቱ እንዳረጉን ነበረ። ቶሎ ብለው እየወሰዱት የነበረ አምቡላንስ ውስጥ እያስገቡት ትቤት በድንገት መጣ። ትቤት መጣና መጀመሪያ ሰራትን አየው። በጣም በጸጸትና በበቀል ስሜት ነበር ያየው። ከዛ መልሶ ደግሞ ጃንን አየው። ሰራትንም ጃንን ወንድማማቾቹ ካያቸው በኋላ በቀጥታ ጥሎ እየሄደ ነበረ። ይህ ክስተት ከተፈጠረ ከ1 ሳምንት በኋላ የትቤት ልጅ አክሴል መሞቱ ተረጋግጧል። በአንድ በኩል ደግሞ ዘይነብና ሰራትም የተረጋገዩታቸው ለመቀጠል እየሞከሩ ነበረ። በጠዋት ግን ዛሬ ጠዋት ኢንተርኔት ላይ የሆነ ነገር ተመለከተች ዘይነብ። ማናት እቺ ሚስጥራዊ ሴት ይላል ከላይ የመጀመሪያው መግቢያ ዜናው ላይ። ከዛ በኋላ ሰራትና ዘይነብ ተቃቅፏል። ፊቷ ተሸፍኗል የዘይነብ። ነገር ግን ሰራት ሚስቱን ባራክን ከፈታት በኋላ ሌላ ሴት አፈቀረ የሚለው መነጋገሪያ ሆናል ሶሻል ሚዲያ ላይ። ከዛ በኋላ እንዴ እያለች ይህን ስታይ ምን ነው ዘይነብ ሌላ ቀን በጠዋት እንደምን አደርክትኝ ነበር፣ አሁን ደግሞ ነው እንዴት እያላን ነው። ይህን ነገር አይተኸዋል አለችው። አያዋቸዋለሁ ይላታል። እና ምንም አትልም አለችው። ምን ልበል ከነዚህ ከማይረቡ ጋዜጠኞች ጋር ሄጄ ደግሞ ልጨቃጨቅ እንዴ? ምን እንደሆነ ሰራቸውን በደንብ ያውቃሉ እያለ ነበር። እንዴ አቶ ሰራት እየቀለድክብኝ እያሾፍክብኝ ነው እንዴ አለችው። እያሾፍክብሽ አይደለም ዝም ብለሽ ብትይ ነው የሚሻለው፣ እነሱን ከተከታተልሻቸው ህይወትሽን ያደበዝዙታል እያለ ነበረ። ከዛም በኋላ ካደርን ዛሬ ሄጄ አያታለሁ፣ ሰሞኑን የሚገመግሙን ሰዎች ይመጣሉ እያለችው ነበረ። እሱም አዎ ይመጣሉ እያለ ነው። ከዛም በኋላ አያትና እኔ ምልሽ ሰውነትሽ ላይ ጠባሳ አለ እንዴ አላት። ጠባሳ ጀርባዬ ላይ እያለችው ነበረ። ጥሩ እኔ ደግሞ ትከሻ ላይ ያለብኝ ሳይክል እየነዳሁ እያለ በልጅነት የወደኩበት እያለ ነበረ። እንደ አይነት ጥያቄዎችን ሊጠየቁ እንደሚችሉ እየነገራን ነበረ። ኧረ ተው እንደዚህማ ጮክ ብላ ይጠይቁን ምን ነው እያለችው ነው። ከዛ በኋላ ድንገት ኃይልና ኢኪም መጡ። ከዛ ቁርስ ብሉ አብረን እንሄዳለን እያለቻቸው ነበረ። ቁርስ ሊበሉ እየተቀመጡ ነበረ። ከዛም በኋላ ልጆች ስልካቸውን አስቀምጧ ቁርስ እንብላ መጀመሪያ እያለ ነበረ። በድንገት ነበረ እነሱም ኢንተርኔት ላይ የተለቀቀውን መረጃ ያዩት። አባዬ ለምንድነው ዘይነብን እቺ ሚስጥራዊ ሴት ማናት ብለው ሶሻል ሚዲያ ላይ ለቀቋት? ምን ማለት ነው? በእኔና በዘይነብ መካከል ምንም ነገር የለም ብለህን ነበረ። ታዲያ ለምንድነው ጋዜጠኞቹ ልክ እንዳለ አድርገው የሚጽፉት ማለት እየጠየቁን ነበረ። እኔ እንግዲህ ከነዚህ ከማይረቡ ጋዜጦች ጋር በረባ ባረባ በትንሹም በትልቁ መጨቃጨቅና መከራከር የለብኝም አደለ እያላቸው ነበር። ልክነ ይሉታል። ትንሽ ተረጋጉ። እኔ ደግሞ ነገር ይፈጠራል ብዬ ለማንኛውም ኤኪም ወደ ትምህርት ቤት ስንሄድ አክሴል ጋር መሄድ አለብን፣ አበባ እናደርግለታለን መቃብሩ ጋር እያለቻት ነበረ። ከዛም በኋላ እሺ ጥሩ እያለች ኤኪም ትናገራለች። ታውቂያለሽ አክሴል እኮ ቢያንስ ይተርበኝ ነበረ፣ ሁልጊዜ ያናድደኝ ነበረ፣ አሁን ማን ሊያናድደኝ እሱ ከሌለ እየተባሉ ይነጋገራሉ። ከዛም በኋላ መጀመሪያውኑ የሆነ ነገር ሊነግረው መታ
መተው እንደነበረ በጣም እንደሞከረ እየነገሩ ነበር። በተለይ ትምህርት ቤት ኢኪሚዮን ነገር ሰምታለች። ትምህርት ቤት ሊቀየረው እንደነበረ አባቱ ወደ እንግሊዝ ሊወስደው እንደነበረ በዚህ ምክንያት አክሴል ተናዶ ሁሉ ነገር ለሰራት ነግሯለሁ እያለ እንደነበር ነገሩት። እሱ ራሱ ሰራት ሲያስታውስ ከአንድ ሳምንት በፊት አክሴል ሊያናግረው ሆቴል ድረስ መጥቶ ነበረ። ምን ሊነግረኝ ይሁን ብሎ እዚህ ጋር ሰራት ራሱን ይጠይቃል። በሌላ በኩል አዝራ እንዲሁም ጃን እነሱም ቢሆን ተረጋግተው ኑሯቸውን ቀጥለዋል። ድንገት ጃን ወደ እሷ እየመጣ የኔ ፍቅር እያለ ነበር። የኔ ፍቅር አትበለኝ እንደማታፈቅረኝ አውቃለሁ አለችው። የኔ ፍቅር እኔ እኮ እወድሻለሁ እኮ አንቺን ያጣው መስሎኝ የዛ ዕለት እንዴት እንዳደረገኝ ታውቂያለሽ አይደለ አላት። የሚገርም ነው። ለምን እንደምትፈልገኝ ታውቃለህ? ማሰቃየት ነኝ ስለምትወድ። እስኪ ኢብሮን እንደዛ ልታሰቃያት ትችላለህ? አትችልም። ምክንያቱም ምንም ማስፈራሪያ የለህማ። እኔ ግን እኮ አንተ እኮ ወደኛ ፍቅረኛ እኮ አይደለም፣ ግን ሴትን አሻንጉሊት ማድረግ ስለምትፈልግ ነው። ምን አይነት ልብ እንዳለህ ማላውቅም አለችው። እኔ እኮ እወድሻለሁ። ይህ ውሸት ነው አላት። አዎ ውሸት ነው አትወደኝ እያለችው ነበረ። አያትና እንደመናደድ ብሎ ነገር ግን ሄዱ ጭኗ ላይ ለጥ አለ። ጭኗ ላይ ከተኛ በኋላ የኔ ፍቅር አፈቅርሻለሁ የኔ ፍቅር እባክሽ እያለን ነበረ። ከዛም በኋላ እንከባከብሻለሁ ምንም እንዳታስብ እያለን ነበረ። ማሰቃየት ነው መንከባከብ አለችው። እንከባከብሻለሁ ችግር የለም ብሏት ወጣ። ከወጣ በኋላ ስታማረር ነበረ። በሌላ በኩል ዘይነብ ካድርን ልታያት ወደ ትኖርበት ጊዜ መቆያ ሄደች። እዛ ሄዳ የአንገት ሐብል እየሰጠቻት ነው። ብዙ አወሩ ተጫወቱ። ከዚያም በኋላ ተመልሳ መታ እንደምትወስዳትና እሷ እንደምታሳድጋት ቃል ገባችላት። ዘይነብ በዚህ መንገድ ነግራት እየሄደች ነው። ኢብሮ አሁን በጣም እያስከፋትና እየደበራት ያለው ነገር የጃን አቋም ነው። ጃን ምንም እንደ ሳሙና አቋሙ ማያዝ ሙልጭልጭ ያለ ሰው ባት አሁን ቤቷ ናት ቁጭ ብላ። እናቷ በአንድ በኩል ኢንተርኔት ላይ የተለቀቀውን ዜና አይታ ደንብራለች። ቢያንስ ዘይነብ እናትና አባቴ ካዩት ጥሩ አይመጣም ብላ ጠርጥራ ነበረ። በጠረጠረችው መሰረት ነው ይሁሉ ነገር የሆነው። በተደጋጋሚ ረፊቃ ወደ ዘይነብ እየደወለች ነው። ዘይነብ ከጊዜ ማቆያ እየወጣች ነበረ። ኢብሮ እዚህ ጋር የምታስታውሰው እንዴት ጃን ተንሰፍስፎ አዝራን ሲያቅፋት እንደነበር ነው። ረፊቃ ለደቂቆች ስታወራ ነበር። እዚህ ጋር ኢብሮ ሀሳቧ ተበታትኖ ነበር። አልሰማቻትም። እማዬ ምንም አታስብልሽ፣ እኛ ልጆቻችሁ እንሰራለን። እኔ ያለው ሙስጠፋ አለ፣ ዘይነብ አለች፣ በቃ ምንም ችግር የለም ትላታለች። በድንገት ረፊቃ ደወለች። ስትሞክር ዘይነብ ስልኩን አነሳች። ገና እየወጣች ነበረ። ሄሎ እማዬ ትላታለች። እንዴ ዘይነብ ምንድነው እየሆነ ያለው ነገር? ኢንተርኔት ላይ ምንድነው ያየሁት ትላታለች። እማዬ እነሱ የሚጽፉትን ነገር አያውቁም። ሶሻል ሚዲያ ላይ የሚጻፈው ነገር ማን ያውቃል? በቃ ተገናኝተን እናወራለን አለቻት። እንዴ ቆይ ትዳራችን የውሸት ነው ለካድር ብለን ያደረግነው አላልሽም እንዴ አለቻት። አዎ ለካድር ስንል ያደረግነው ዶክመንት ላይ ብቻ ወረቀት ላይ ብቻ ያለ ጋብቻ ነው፣ ሌላ ምንም ቁም ነገር የለውም አለቻት። እኔ ግን እንደዛ አይመስለኝም፣ ለማንኛውም ተጠንቀቂ እያለቻት ነበረ። አባቷ የኮንስትራክሽን ስራ የሸክም ስራ እንደጀመረ ነግራ ስልኩን ዘጋቸው። ከዛ ኢብሮን ስትሰማ እንዴ አባዬ እኮ ከዚህ በኋላ ወጣት እኮ አይደለም ድዮን ነገር ቢሆንስ እማዬ ያልኩትን ነገር አልሰማሽኝም እንዴ እኛ ልጆቻችኋለን ስትላን ነበረ። ማን ያውቃል አንድ ቀን እኮ አግብተሽ እኮ ከዚህ ቤት እኮ ትወጫለሽ እኮ ያኔ ምን ልንሆን ስትላን ነበረ። እማዬ መጀመሪያ ለሱ በሰላም ይደርሳል ብላጣች። በርጋ ሙስጠፋ አዝራን እየጠበቃን ነበረ። ከዛ በኋላ በርጋ ስታገኘው ሙስጠፋ ለምን እንደተናደድ ካውቃል፣ ለምን ብስጭጭት እንዳልካውቃል። ያቺ አዝራ የምትባል ሴት ውሸት አምናት አለችው። ምንድነው የምትይው እያለ ነበር የሚያስታውሰው። ዘይነብ የነገረችው ነው። ደስተኛ ነው የሚመስሉት። እኔ እያለው ከንፈሩን ሳመችው በፊት ለፊቴ፣ በመካከላቸው ግጭት ያለ አይመስልም ብላው ነበረ። ሙስጠፋዬን እያሰበ እየተብሰለሰለ ሲጨስ ነበር የዋለው። አሁን ጭራሽ ኢብሮ መታ ታበሳጨዋለች። ውሸት አምናት አለችው፣ እንዳታምናት አለችው። ከዛም በኋላ እሱ ምንም ያልኩት ነገር የለም እስኪ ተይኝ እያለ ነበረ። ትታው ሄደች። በሌላ በኩል የዘይነብ አባት ድጋሚ አንዳንድ ነገሮችን ለመሸጥ ከመንገድ ዳር ተገኝተዋል። ይህም ፋስት ፉድ ነገር ነበር እየሰራ የሚሸጠው። ድንገት ኤርካን መጣና ልቅመስልህ ብሎ የሆነ ነገር አንስቶ ቀመሰ። ከዛ ወንድም ያሪፍ የተፈጠረው ነገር ሰምተሃል እንዴ? ስለ ሴት ልጅ ሶሻል ሚዲያ ላይ የወጣውን ነገር ብሎ በኢንተርኔት አሳየው። አሪፍ ነገሩ በጥቂት መንገድ ያውቃል። አልፈልግም ብሎ ኤርካንን እዚህ ጋር እያመናጨቀው ነው። ኤርካን ምን አጠፎኝ ብሎ ይሄዳል። በሌላ በኩል ባራክን እንደ ልማዷ ለቼካፕ መታለች። አልትራሳውንድ እየታየላን ነበረ። ዶክተሯ እያየችላን ነበረ። ሲሲቋ እንዴ እያለች ነበር። ፊቷ ተቀየረ። ዶክተሯ ባራክ ደግሞ ምን ተፈጠረ ልጄ ላይ ችግር አለ እንዴ እያለች ነበር። ቆይ አንዴ እዚህ ጋር ልሽ ብላ አየችና እንዴ የልጅሽ ልብ ምት አቆሟል ስትራ ነበር። ምን ብላ ባራክ እዚህ ጋር ትመለከታታለች። አዎ መውጣት አለበት አለቻት። ባራክ አሁን አይወጣም ይቆያል እያለች እያለቀሰች ነው። ስንት ነገር ጠብቄ ብላ ጮኋ ወጣች። በሌላ በኩል ዘይነብ ስልክ እየተደወለላ ነው ከኢብሮ። ስራ ቦታ ናት እየነበረችው የሆነውን ነገር እየጠየቀቻት ነው። ለምን ሶሻል ሚዲያ ላይ እንደዚህ ነገር የሚለቀቀው አለቻት። ከዛ ዘይነብ ከአቅሟ በላይ እንደሆነ ነገረቻት። ደግሞ የተደወለላት የሰርግ ፎቶ እንድትለቅ ልጠይቃት ነበረ። ከዛም በኋላ የሰርጉን ፎቶ ላከችላት። ዘይነብ የሰርጉን ፎቶ እያየች ነው። የካደር ለማሳደግ የሚያመች ማስረጃ መሆኑ ነው። ከዛ ወደ ቢሮ እየገባች ነበረ። ዘይነብ ወደ ቢሮ ገብታ ወደ ሰራት ልደውላልላ ታስባለች። በሌላ በኩል ሰራት ቢሮ ነው ያለው። በድንገት ሴዴፍ መጣች። ሴዴፍ ከመጣች በኋላ ሶሻል ሚዲያ ላይ የተለቀቀውን ነገር ነገረችው። ጋዜጠኞቹ ልደውልላቸው ወይ እንዲያጠፉት ላርግ ወይ አለችው። ችግር የለም እያለ ነበረ። አይ ዘይነብ ሞግዚት አይደለች፣ ሞግዚት ናት፣ ሌላ ምንም ነገር የለም ብለን እናገር አለችው። ዘይነብ ሞግዚት አይደለች፣ እሷ አስተማሪ ናት ይላታል። ከዛ ሴዴፍ በቃ አንተ
የሚሻለውን ነገር ታውቃለህ ብላ ብዙም አልቆየችም። እየወጣች ነበር። በድንገት ነበር ጃን መጣ። ቲቤት ይፈልጋል ብሎ ሰራትን እየጠየቀው ነበረ። ቲቤት ከመጣ በኋላ ሆቴል ውስጥ ገብቶ ልጄ ቱ ጋር ነው የሞተው ብሎ ይጠይቃል አንዱን አስተናጋጅ። ከዛ አስተናጋጁ እኔ እዚህ ያልነበርኩም አለቃ እያሉ ነበረ። ድንገት ሰራት መጣ። አስተናጋጁን አንተ መሄድ ትችላለህ እያሉ ነበረ። ሰራት ከመጣ በኋላ ቲቤት ምን ፈልገህ እያሉ ነበረ። ልጄ ቱ ጋር ነው ሲለው ሰራት ዞር አለና የሆነ መሬት ተመለከተ። ይሄው እዚህ ጋር ልጅ በመጨረሻም ሲሞት እያጣጠረ ብቻውን አልነበረም፣ እኔ አብሬው ነበርኩኝ፣ የመጨረሻ እስትንፋሱን እኔ ሰሞኝ ነበር አለው። ሰራት አጥፍተሃል፣ ሰራት አንተ ያንን ሰውዬ ልትጣለው ባትሞክር ኖሮ እሱም አይተኩስም ነበር አለው። ቲቤት ለተፈጠረው ነገር እኔን ተወቃሽ ልታደርገኝ አትችልም እሺ እያሉ ነበረ። ምንም ቢሆን ግን ተወቃሽ ነህ እያሉ ነበረ። አንተ ባለፈው ለታ ባራክ እንደ ካደች ስታቅ ከተሰማ ስሜት በላይ ነው ስሜት የገዛ የራስን ልጅ መቅበር አለው። ይህን ስሜት ማወቅም አልፈልግም ማሰብም አልፈልግም እያሉ ነበረ። ለአክሴል ሞትም ተጠያቂ እኔ አይደለሁም አለው። ነገር ግን በጭራሽ ቲቤት የሚረዳው አልሆነም። ቲቤት በቀል እያለው ይወጣል። ኢብሩና ጃን እንደተለመደው ተገናኙ። ሲገናኙ ዝም ብሎ አያት። ሲያት ይኸውልህ ምሳ ሰዓት እየረፈደብኝ ነው፣ የረፍት ጊዜ ያስፈልገኛል፣ በምትናገረው ነገር ተናገርና ሊድ አለችው። ኢብሩ ከዛ ቀን በኋላ ብዙ አላወራንማ አለችው። አዎ የምር እየጠየቀኝ ነው እንዴ? እየጠየቀኝ ነው እንዴ? በጣም ይገርማል። ግን ለምን ይሁን ያልጠየቀኝ? ለምን ይሁን ማለቴ ምናልባት ስልክ ቁጥሬን አልሰጠው ይሁን? እስኪ ቼክ አድርገው እስኪ ለምን አልደወልኩልም? እኔ ራሱ ቼክ ላድርገው እስኪ ስልክን ሴቭ እንዳረኩት ስትል እንዴ የሚገርም ነው። በመጀመሪያ ደረጃ ቆይ እስቲ ከወንበዴዎች ጋር አብሬ እንድሰራ ረከኝ ወይ ያዛለሁ በፖሊስ ወይ ደግሞ ልገደል እችላለሁ ማለት ነው። እንደዚህ አይነት የማንወጣው ጣጣ ውስጥ ከተትከኝ እያለችው ነበረ። ቆይ ተረጋጊ፣ እኔ እንደዚህ አይነት ነገር ውስጥ አንቺ እንድትገቢ አልፈልግም እያለን ነበር። ሞቼ እኮ ነበር ታውቃለህ አይደለ? ሞቼ ነበር፣ አደጋ ውስጥ ገብቼ ነበረ በማለት ተናገረች። ኢብሩ እኔም እኮ ተታልያለሁ፣ ስታስቢው እኔ እያወኩኝ አንቺን ችግር ውስጥ መክተት የምፈልግ ይመስልሻል? አልጨረስኩም። በጣም ዋናውን ነገር ልንገርህ። በመጀመሪያ ደረጃ ስማ፣ ይህንን ነገር በአይኔ በማየቴ በጣም ደስተኛ ነኝ። እወድሻለሁ፣ እንዲሆንልሻለሁ፣ ሚስቴ ልታወኛ አትችልም ምናምን ነገር ስትል ነበረ። ነገር ግን ምንድን ያረከው ገና ከዛ ቤት ሮጣ እንደመጣች የኔ ፍቅር ብላ አይደለ የተዘላ ያቀፍካት ሁኔታ አንሳየ የማትወዳት ምናምን ነገር አይመስልም። ጂያን እንዴት አድርገህ ነው የምታስበኝ አለችው። ኢብሩ ቆይ እንደዛ እኮ አይደለም ማለት አንቺንም እኮ እንዳላጣሽ በጣም ፈርቼ እኮ ነበረ። የዛን ሰዓት የአንቺ ስሜት ነው መሰለኝ ግራ ጋብቶ ነበረ። ምን ማድረግ እንዳለብኝ እንኳን አላቅም ነበረ። ለዛ ነው ይመስለኛል ተመሳሰላችሁብኝ ይላታል። ኧረ እባክህ ልጅ እንደ ይመስላል በዚህ ልታታለኝ ትሞክራለህ እንዴ? ልቤን ሰብረዋል ከዚህ በኋላ ላምን ብላው ጥላው ሄደች። እሱ ምንም ማለት አልቻለም። በሌላ በኩል ረፊቃ አበባ እየጫነች ነው መኪና ላይ። ሙስጠፋም እያገዛ ነው። ድንገት ባራክ መጣች። ዝም ብላ በራቸው ጋር ቆማ ስትመለከት ነበር እየሆነ የነበረውን ነገር። በሌላ በኩል ሴቪም ብትሆን ዜና ላይ የተለቀቀውን ነገር አየችው። ተበሳጨች፣ ተናደደች። ለአዝራ እየሰጠቻት ነበር እያሳየቻት። አዝራ አይቼዋለሁ ግን አብዛኛው ውሸት ነው ትላታለች። ድንገት ዘይነብ ጣች። ሴቪም ዘይነብን መተንኮስ ጀመረች። ከዛ በኋላ ዘይነብ ደግሞ ለምን ፎቶ ግድግዳ ላይ አሰቂውም እያለቻት ነበረ። ሁለቱ ሲከራከሩ በድንገት ሰራት መጣ። ዘይነብ ምን የምታውቀው ነገር የለም፣ እኔ ለጋዜጠኞች ደግሞ እንዲህ ነው ብዬ ማስረዳት አልፈልግም፣ ሰልችቶኛል እያለ ነበር። በድንገት ከካድር ተወክለው የመጡት እዛ ጊዜያዊ ማቆያ ያሉት ተቆጣጣሪዎች መጡ። ዘይነብንና ሰራትን ሊያናግሩ ፈልገው እነ ሰራት ዳራቸው ምን እንደሚመስል ካድርን ለማሳደግ የሚያበቃ ኢኮኖሚካል ብቃት እንዳላቸው ወይም ደግሞ የገንዘብ አቅም እንዳላቸው ቤታቸው ምቹ እንደሚሆን ሊገመገምና ሊታይ ነው። እሱ ከገቡ በኋላ ሴቪ ምን ያደርጋሉ እነዚህ ሰዎች ግን ካድርን ልታሳድጋ ነው እንዴ በማደጎ ወይም ደግሞ ሰራት በማደጎ ሊያሳድጋ ነው እንዴ ብላ ስጠይቃት አዝራ ደግሞ እኛ ያገባንም እንሂድ ብላ ገፋፍታ ወሰደቻት። ባራክ ነገር እያለን ነው። ባራክ ቤት ከመጣች በኋላ ብዙ ነገር አወጣች አወረደች፣ ብዙ ነገር አሰበች። በመጨረሻም ወሰነች። ለኤርካን ደወለችለት። ጋዝ አምጣልኝ በጀሪካን አለችው። ነገር ግን ጋዝ ያነደርሽ አይንሽን ከሚያመሽ ሲሊንደር ነገር አይሻልሽም ወይም የኤሌክትሪክ ስቶቭ አይሻልሽም ሲላት ሰውዬ መቀባጠርን አቁምና ጋዝ አምጣልኝ በጀሪካን አልኩ እኮ አለችው። ከዛ እሱ ስልኩን ከዘጋ በኋላ ለቱ ላይ የሆነውን ነገር ይነግራታል። ሴትዮ አብዳለች ለይቶላታል እያለች ሁለቱም መንገዳቸውን ቀጠሉ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።